ነገር ግን ከዛ የሚበልጠውን ሰማያዊቷን ጥበብ፣ ትዕግስት፣ ፍቅር፣ በጎነት፣ መልካምነት፣ ርህራሄ የሞላባትን ፈውስ የሞላባትን ሃሌሉያ ሰላም የሞላባት ዛሬ ተቀይረህብኛል። በሰላም ነው ወይ? ደበረኝ በጣም በብዙ ጆን የሚባል የጴንጤ ቲክቶከር አለ። እመቤቴን እኔ እየተከራየሁ እየኖርኩ እኔ ላይ ፍርድ አትሰጠ አረርኩ ጨለልኩ በቃ አበት ከእሱ ጋር ተጋጭተህ ከጴንጤ ልወጣ ነው እኔ ወደ ኦርቶዶክስ ልመለስ። እኮ ዋናው ኢየሱስ መያዝ ነው እንጂ የትምሁን ችግር ተከራዮኝ እየኖርኩ አንቺ መቶ ተከራይ ተደብደበ በአከራይ ተወቃ መከራን ብሎ ቪዲዮ አትሰራም ጆን አበርኩ ጨለለ። እሺ አስተያየት ነው የሰጠው የሌላ ልጅ ነው እኮ እንትን የሰጠው አስተያየት እየሰጠ ነበር። ይኸው እግዚአብሔር ምስክሬ ነው። በሱ ምክንያት ጠጥቼ ይሆን ጤነኛ አይደለሁ። ይኸው ውሻ ራሱ መጠጣቴን አውቃ እቺ ውሻ ማለት ሁሌ እኔን የምጠብቀኝ ማታ አጠገቤ የሆነች ነገር ስቀምስ ነው። ይኸው አልዋሽሽም። እና ምን በወጣት ራስዎች አበሳጩት ካንተ ጌታን ታበቃ ስልኬን እየጠበቀች ነው። ማንም ሰው አጠገቤ አሁን በዚህ ሰዓት አንቺ ወንድ ከሆንሽ ነይ እግርሽን ቆርጣ ሆስፒታል ትገበያለሽ። ማንንም አታዳምጥ። ይኸው ከፈጣሪ የተሰጠችኝ ስጦታዬ ናት። ይኸው እመቤቴ ነው ትታያለች። አየሻታ? አዎ አይቻታለሁኝ። አተ ሜጅሩ ምናምን ናውጣ አንተ አቃጣሪ ሜጅሩ ምናምን ሰክሯል ምናምን። እኔ አልሰከርኩ። ማታወራኝ ሐሳብ ካለ ገስት ላክና አውራኝ። ልኮልኝ ነበር እኮ አስወጥተው ነው። እሺ ሐሳብን ሜጅሩ አረ ሲሶ አንተ እኮ አያምርብህም። እውነት አቤት ሰክሯል ብለህ ሰውን እዛ ጋር ኮመንት ላይ ታሰጣለህ። እንደ አንተ ላይ ይኸውልህ አንተን እናከብርሃለን በጣም። እሺ ቀጥል። ምንድነው ሐሳብህ? ጥያቄ አለ አለኛው። ለምን ተሳደባለህ? አንተ ተሳድብ አታውቅም እኮ እታይ ሰክሯል ይላል። እዚህ ጋር ጥያቄ ካለው አዎ ለምን ተሳደባለህ? መሳደብ የለብህም አንተ ላይ እንደዚህ አይነት ነገር ተሳድብ አታውቅም አንተ ተሳድብ አታውቅም። ማንን ሰደብኩ? ቅድም እየተሳደብክ ነበርኩ። ማንን ነገሌን ተሳድባል ብለህ መናገርኩ ነው? ስም እየጠራህ እንካ ስትል ነበር። እንደዛ አይባልም እኮ ማስረጃ አምጣ። ማንን ሰደብኩ? ነገ ቆርጠው ይለቁት የለ እንዴ? ከቻልክ ዘግተህ ቤትህን ነገ አውራ። እኔ ኢንተርናሽናል ጴንጤ ነኝ። እንዳንተ አይነት ሰከንዳንዳ ነው የሚሳደበው። ከመቼ ጀምሮ ነው የሚሳደበው? ውጣ በእናትህ። ሪል ጴንጤ ነኝ። ራስ ተሳድባል። መረጃ ሳይኖር መተህ ተሳድባል። ትንሽ አይቀፍም? መረጃ ይዘና ስትሳደብ መረጃ ይዘህ መምጣት። በቃ ሲሳይ ሪካርድ እያደረጉህ ነው። ነገ ደግሞ ይሄ ልጅ እንደዚህ ነው ብሎ እንትን ይሏል። አንቺ አራዳ ልጅ አንቺ ፎሎ ላድርግሽ። አንቺ እኮ ምርጥዬ እሳት። ይኸው ፎሎ አድርጌሻለሁ። እሺ አመሰግናለሁ። ግን አሁን አረፍ በል። ሪካርድ እየተደረክ ነውና ይሄ ልጅ እኮ እንደዚህ ነው ጴንጤ እንደዚህ ናቸው ኢየሱስ ይላሉ እንጂ ብሎ እንትን እንዳይሉክና ወጣ እባክህ። ይበቃል። ታውቃቸዋለህ። እነሱ ደግሞ ትንሽዬ ነገር ይፈልጋሉ። በተለይ ኢየሱስ የምንለው ሰዎችን በጣም ነው የሚከታተሉን በትንሽ ነገር። ማንም የፈለገውን ያርግ። የእያንዳንዱ ስራው እጄ ላይ አለ። የሚሳፈጠኝ ካለ ይምጣ። ምንም እንዳያሳስብሽ ጸዲ። አንድ ከኔ የወጣ በወንጌል ተራ ያለ ፍጥረት ከኔ ገመናው የወጣ የለም። ከፈለገ አጥናቴዎስ ጀምሮ ዛሬ ከሱ ጋር ነው የነበርኩት።
ግልጹ ስነግርሽ ማንም ከኔ የሚያመልጥ የለም። ማንም ማለት ነው። እኔ በየዋነት ነው እዚህ ጋር ምናምን ህይወቴን አጠቃላይ ሰዎች ሲበድሉኝ ወዲህ ዞር ሲሉ ምናምን ሴና ምናምን የሚል አካውንት እኔ ኑሮዬን ነው የምገልጽበት። ይሄ ላይ ኑሮዬን የምገልጽበት ነው። በኢየሱስ ግን አልደራደርም። እንድንበት ዘንድ የተሰጠን ስም ኢየሱስ፣ ከዛ ውጪ የለም። እመቤቴ አታድንም። አሰርግጬም ነገር አንተ ኦርቶዶክስ የተባለ መዳን በኢየሱስ ተብሎላል መጽሐፍ ቅዱስ። ያንን አፍልተ ማትቀበል ከሆነ ይገባላል ቦክስ፣ የዳብሎስ ቦክስ ትቀበላታል። እኔ እንዲህ ሹሩሩም ነን አልችልበት። መጽሐፍ ቅዱስ ያለውን ቀጥታ እያካኩኝ እንዲህ እየቆፈርኩኝ አናቴን እናገራለሁ። እንዲህ እየበላኝ የለም ከእውነት ዝቅ አለ። ችግር ነው። ጨማቅ እረፍ። እኔ ይጠጣሉ ተደብቆ አላልኩኝም። ሴና የምትል አካውንት እጠጣለሁ እኔ እንደውም ከጴንጤ እወጣለሁ። እኔ መጠጥ የማይፈቀድ ከሆነ ከጴንጤ እወጣለሁ። ገና 6 ወሬ ነው ጴንጤ ኮንካ። በቃ ኑሮ ስለከበደኝ ወደ ኦርቶዶክስ እመለሳለሁ። የኔ እናት 2 ይፈቀዳል ብላኛለች። ጨመቅ እያደረኩ ዘና ምን አገባኝ። ለመጠጥ ብለህ ልትወጣ? አዎ እና ደንደቴን በመደርሰው እውነቱ ጴንጤ ጋር ሪል ወንጌል ሪል የመንፈስ ቅዱስ ስጦታ ያለው ጴንጤ ጋር ነው አውቃለሁ። ይሄን አልክድም። ግን እግዚአብሔር ሆይ ይቅር በለኝ። እኔ በዚህ ምድር ላይ ኑሮ ስለከበደኝ ወደ ቤቴ እመለሳለሁ፣ ወደ ኦርቶዶክስ። አባ ገብረ ኪዳን 2 ይፈቀዳል ብለዋል። 2 ሻብ እያረኩ በቃ ነገሩ እንደዛ ነው። አንቺ ለመጠጣት ብለት ምንሽ ነው አንቺ እዚህ ጋር ምናምን ቀውጢ ሴና እኔ አላልኩኝም። አይጠጡም እነሱ አይጠጡም። እኔ አውቃቸዋለሁኝ በደንብ። አንቺ ማታሻለሽ አንቺ ራስሽ ኧረ እባክሽ ድጌ እንዳላይሽ ምን አልሽ? እታች እየጻፉልህ ነው። ከታች እየጻፉልክ ነው። ኧረ ኦርቶዶክስ ትግደለኝ። ኦርቶዶክስ እኮ የደላውንም የከፋውንም አንድ ላይ አቅፋ የምትይዝ አይ ኦርቶዶክስ እናቴ ያደኩብሽ ቤቴ ገና 10 ዘገባ ሰራባቸዋለሁ። እኔ ሰራላታለሁ ኦርቶዶክስ። ወይኔ አንቺ ድንቋና እንዳንቺ ያለ ድንቅ ልጆችን ተንከባካቢ ለምን ወጣክ ሲሳይ? እንደ ኦርቶዶክስ ያለ ድንቅ ራማን ፈጻሚ የተሳሳቱት ሰብስባ ወንጌልን የምታስተምር እንደ ኦርቶዶክስ ቤተክርስቲያን አልተመለከቱ እያልኩ እኔ በዛኛው ድምጼ አሁን ዛሬ ያኛው ድምጼ ያስቀምጨዋለሁ። ቤት እሰራላታለሁ ቤቴን። እኔ እኮ የአስራቷ ልጅ ነኝ። የአስራቷ ግን አስራት ያድንም አውቃሉ። ግን ይንቅር በለኝ ጌታ እያልኩ ማለት እኔ እዚህ ምድር ላይ ማለት ቸግሮኛል። እመቤቴ የሌለ ደብሮኝ ኦርቶዶክስ ግን ማላላት ለቸግረው ምስኪን ልጆቿን ሰብስባ በቤቷ የምታበላ አይዟችሁ እያለች የምታጽናናው ቤተ ክርስቲያን ድንቅ ኦርቶዶክስ ናፈቀችኝ። እንደዚህ ብዬ ልዘግ። ዛሬ ከማን ጋር ነው የዋልከው? ለምን ነው የደበረክ? አፋለጋ ወንድሜ ጋር ምን ብሎ ታዲያ እንደዚህ ያራዳልሽ? ቤንቴ ካደጋ ሁሉም ስለ ኢየሱስ ነው ማወራው። ስማኝ ሲሳይ፣ አብራችሁ ጠጣችሁ ነው? አረ እሱ አይጠጣም። እና ለምን ጠጣክ? በቃ ሰፈራችን ኮሪደር ምናምን እያፈረሰው ነው። አንቲም የማገኘው በቀን 200 ብር
ድራሹ ጠፋ። በቃ ጨለልኩ፣ አበርኩ። እግዚአብሔር ከኔ ጋር የለም አልኩ። በቃ ምናምን ጨመኩ ምናምን እንጂ ፈለገ ከኔ ጋር አልጠጣም። ፈለገ በመኪና የራሱ መኪና እየነዳ መጣ። ፍሬን አልይዛለ። የዛኔ አልጠጣውም ነበር። በጌታ በኢየሱስ ስም የዚህ ሰውዬ መኪና ያዘው ፍሬኑን ስሎ ጌታ ኢየሱስ ፍሬኑን ያዘ እና ወርዶ ሰላም አለኝ ምናምን ሄደ። በቃ ከዛ ውጪ ከፈለገ ጋር ከዛ ውጪ ያራመር ነው ሙድ የለም። እኔ ግን በራሴ ሰፈሩ ኮሪደር እያፈረሰው ነው። አቲ በቃ አስጠላኝ። የለም ደብሬ ወዲህ ዝር የፈረሰ አስፋልት ወዲህ ስል የከፋ ወንድሜ ነው ማይ ወዲህ ስል በቃ ደባሪ ነው ሁሉ ነገር። አቲ እዚህ ጋር ሪከርድ የምታረግ እግዚኦ ማረን ክርስቶስ ፈለገ ክፉ መንፈስ አስተላልፎ። አረ ፈለገ ምልጥ ሰው ነው ፈለገ። አንደኛ እኔ የሚደብረኝ ያያ ዘልደታ የሚባለው ሰው ነው ፈለገ። ባይዘው ከባድ ነው ግን እንደ ያያ ዘልደታ የሚደብረኝ ሰው የለም። እንዶ ቆሌ የሚጠላው ሰው ቢኖር ፈለገ ምስኪን ካብት እኮ ነው ፈለገ። በግ ነው የምር በግ የዋ ፈለገ ዩ ካብት እኮ እኔ ላይቭ ላይ ተገናኝተን ስናወራ መቼ ከባኔ ይሆን አላስጨነቅ ፈለገ ካብት። ነገ ከሱ ጋር ተገናኝተን እንትን ለቪዲዮ ለቅላችኋለሁ ከፈለጋችሁ። ፈለገ ኢንተርናሽናል ካብት ነው። የእግዚአብሔር ሰው ነው ፈለገ። ፈለገን አትንኩ። ባለፈው ነው የደብረኝ የዲጆን እንትን ሰብስክራይብ አድርጉና ሚሊዮን ብር አገኛለሁ ብሎ ሰራ። የፈለገን አካውንት ግን ፎሎ አላደረጉም ግን ማለት ነው። ሁሉም አሁን ጭፈራ ቤት እየጨፈሩ እኔ አሁን እዚህ አስፋልት ላይ ሆኜ ከናንተ ጋር ጭቃ ግን ጓደኞቼ ማን ኦርቶዶክሳን ጋር እየጠጡ እየጨፈሩ ሙዚቃ አቤት ባልቻ አባቱ ነፍሱ ማድፉን ጣለው ተቆሶ ሳንጃ ካፍቶ እየጨፈሩ ፈለገ ግን ምስኪን ነው። እግዚአብሔር ካብት እኮ ነው ፈለገ። እግዚአብሔር ምስክሬ እንደ ፈለገ ካብት አላየው። ጴንጤዎች ውደዱት መቤቴን ይው አርሴማን ፈለገ አረ ጥራሽናል ካብት ምስኪን ሰው ነው። እናቴ ትሙት። እኔ ነገ ስለሱ ቪዲዮ ለቃለሁ። ሼር ኮፒ ሊንክ ማታረጉ ምቀኞች ስራ ያውጣችሁ። ግን ጌታ ኢየሱስ ክርስቶስ የሁላችንን ሐሳብ ያውቃል። የኔም መጠጣትን ሚሳቡን ያውቃል። መዳን በሌላ በማንም የለም በአንዱ ጌታ በኢየሱስ ክርስቶስ ነው። አለቀ። አራት ነው። ኦርቶዶክስ ሞን ሙስሊም ጴንጤ ሞንክ ካቶሊክ ማን ነው የሚባል ምንድነው የሚባል ስድስትም ቢሆን ገነት የምትገባው በኢየሱስ የስድስት የነ ማይክል ጃክሰን የለም አትገባም። አለቀ። ኦርቶዶክስ በመቤት በአርሴማ አትገባም። ትዘቀዘቃታለህ። አትገባም። አስረግጬ ነው መጽሐፍ ቅዱስ አይናገርም። ማን ነው ሙስሊም ነብዩ መሐመድ አያስገባም። አትገባም እያልኩ ነብዩ መሐመድ ነብዩ ሰለላሁ ሲናፍቅ ይቀራል። አትገባም። በአንዱ ጌታ በኢየሱስ ክርስቶስ ነው የምትገባው። አተራማ አስሌ ተባልክ መቼም ይኸው እያየ ነው። ቅድም እያየው ነበር እያየ ነው። አሁንም ቪዲዮ አትገባም። ነፍሴን ሰጠዋለሁ። ሰላም ማን ነው እፎ የሚጣላው ነብይ ማን ነው? ሰላም ነብዩ ማን ነብዩ መሐመድ ሰለላም አትገባም። በሱ በኢየሱስ ነው ገነት እያልኩ ነው። አንደን ቆሮ መጣላለሁ አጋሮ ከፈለክ ይሄ ነው ያለው ነገር። እኔ የፈለገ በሳሳት ኢየሱስን አልስትልም። ግደለኝ ኢየሱስን አልስትም። በአራት ነጥብ የምነግርህ አንተ የደነቆርክ የኢትዮጵያ ሕዝብ የእግዚአብሔር መንግስት የምትወርሶ በኢየሱስ ክርስቶስ ስም ነው። ጴንጤዎች ጸልዩልኝ። የእውነት እኔ ተጎድቻለሁ እኮ እኔ በጣም አይሆኑ ታማሚ ነበርኩ ምናምን ያንን ታከምኩ። አሁን ጤናዬ ምናምን ነፃ ወጥቷል። ነፃ ነኝ። ጥያቄ የለብኝም። ነገር ግን እኔ እንጃ ብቻ ጌታ ሆይ ይቅር በል በእውነት
ይቅር በለኝ። እኔ የዓለም ቆሻሻ ነኝ። ኢንተርናሽናል በዓለም ዙሪያ ቆሻሻው እኔ ነኝ። ይቅር በለኝ። ኢንተርናሽናል ሪል ቆሻሻ እኔ ነኝ። አምላኬ ሪል ቆሻሻ። አሁን ወንጌሉን አውቄ ወንጌሉን ተምሬ ባንተ አምኜ አደምን ክጄ ግን እዚህ ጋር እያየኝ ነው ሩብ ውስጥ ገብቼ ጌታ ሆይ ምን አይነት ምሕረት ነው አሁን ለኔ የሚገባኝ? ብቻ አንተ በምሕረት ቃኝ። እኔ አልቻልኩም። እንደኔ አይነት ነገሮችን ያሌለባችሁ ምርጦች በእውነት አመስግኑ። እኔ እኮ ጴንጤ መሆን አቅቶኝ መከራ እየበላሁ ጌታ መከተል ብቻ መስሏችሁ ጴንጤ መሆን አቃተኝ እያልኳችሁ ጴንጤ መሆን አቅቶኝ መከራ እየበላሁ አም ሶሪ። እንደ ዮኒ ማኛ ግን አልቀበራጠርም። መዳን በሌላ በማንም የለም። ወንጌል የከበረ ነው። ወንጌል ያሸንፋል። ዮኒ ማኛ ማለት የዓለም ድንቁር ወንጌል ባናቱ ይዘቅዘቅ። እኔ እንደዛ አይደለም። የፈለገ አሲድ ጠጥቼ ራሴን ብስጥ በወንጌል አልደራደርም። ወንጌል ያሸንፋል። ወንጌል ስለ ልጁ ነው። ስለ እግዚአብሔር ልጅ እግዚአብሔርን ተውኖ ያሳየን መንፈስ ቅዱስን እንደ ስጦታ ይሰጠን ስለ ኢየሱስ ክርስቶስ ነው ወንጌል የሚናገረው። 1,000 ሚሊዮን ጊዜ ራሴን ብስጥ ኢየሱስን አልከዳም። እንደ ዮኒ ማኛ እኔ ደንቆሮ አለን ግን ህይወቴ ቆሻሻ ስለሆነ ትዳር የለኝ፣ ፍቅረኛ የለኝ፣ ስራ የለኝ። ብቻ እኔ እንዴት እንዳኖረኝ እኔ እግዚአብሔር ራሱ ይገርመኛል በጣም። ለአንድ ሰው መስዋዕት ሆኜ ብኖር እኮ ቅር አይለኝም። አንድ ነፍስ ላይ መስዋዕት ብሆን እኮ በሰማይ የነፍስ አክሊል አለ። ግን ለዛም እድል የለኝ። ካንቱ ቆሻሻ ወራዳ ህይወትን የተሰጠኝ ግን ችግር የለውም። ደስ ይለኛል በኢየሱስ ከሆነ ደስ ይለኛል። እኔ አስቴር አሱ ተነሽ እንሂድ በቃ ወደ ቤት። በቃ ካስቱ ተነሽ ካኝታ ነበር የኔ እናት። እኔ ስልክ ይዤ እዚህ ጋር ላይ ግዳያት አተኛ የውስጤ አንባቢ ቫር ናት። ቫር አሱ ያናገሩሽ እዚህ ላይቭ ላይ ያለ ደሟ ነው ይፈለው። ይኸው እግዚአብሔር ምስክር አንድ ሰው መጥቶ ባጠገቤ ካለፈው ወንድ ነው እሱ። በዚህ ሰዓት ማንንም አሰብ ማንን አታዳምጥ። ቁጭ ብላ ነኝ ነው የምጠብቁ። ይሄ ደግሞ የእግዚአብሔር ስጦታ። በኢየሱስ እመኑ። ገነት እንግባ እዛ አብረን ብሌን የጌታ ልጅ ነይ ግቢስ አንቺ ምርጥ ሰው ብሌ እምነት ምና ዳይ ቦምብ ተራ አሬ ቦምብ ተራ ሚሎ ሰውዬ ነኝ ሰቀጠተኝ። ብሌን አይዞህ ወንድሜ እንወድሃለን በጣም። ኧረ እኔ እወዳቸዋለሁ በጣም እንወድሃለን። እሺ እግዚአብሔር ጌታ ይወድሃል። ኧረ ምንም እንዳታስቡ ምንም ነገር። ነገ ስለማን ይዘገበላችሁ እስኪ ንገሩኝ። ስለ ጌታ ምዕራፉን ዮሐንስ ወንጌል 14 አስቱ ቆይ እንጻፍ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ከመጀመሪያው ጀምሮ ምዕራፍ 14 አዎ እሺ ቆይ
ዮሐንስ ወንጌል ምዕራፍ 14 ልባችሁ አይጨነቅ። ዮሐንስ ወንጌል ምዕራፍ 14 ልባችሁ አይጨነቅ ይላል። አዎ ኦኬ ባለቤቷ ወጥቷለች። አባቴ ማኑ የሚለው ልባችሁ አይጨነቅ፣ በእግዚአብሔር እመኑ በእኔም እመኑ የሚለው ነው ማለት ነው። ዮሐንስ 14 ይቀርባል በማራኪ የሽርፍራፍ። አዎ በጣም ደስ የሚለኝ ቃል ነው እሱ። ቢኒያም ምስኪኑ ና እስኪ ና ኢንተርናሽናል ሲስ ቀደም አስወረድከር በሰላም ነው ቢኒያም ወይ? በቃ አንተ እኮ ሲኦል ገቢ ነህ። ሲኦል የውሻዋ ራሱ ስላንተ ደብሯል። ውሻ አስቴር ነይ። ለምን ዘረገፍከን? ቅድም ቢኒ ለምን ዘረገፍከን? ቅድም ሁላችንንም እኮ አስወጣ። ቅድም እንዳል ሁላችንንም እኮ ዘረገፍከን። ደበራችሁ እመቤቴ የሆነ ንግግራችሁ ምናምን ድንበር ሲጥስ ይደበረኛል። ያው እንግዲህ የጠጡት መንፈስ ነው። አንተ ፈራሲ ዘና ያልክ ነው መሰለኝ ዛሬ ዘና ያልክ ነው መሰለኝ ዛሬ። ከፈለገ ጋር ነበርኩ ቅድም። ፈለገን አግኝቼው በአካል እንዴት አንተ ጋር መጥቶ ወይስ አንተ መጥ? ቀደም መኪና ፍሬን አልይዝ ብሎት በጌታ በኢየሱስም ብዬ ፍሬን አስይዤለ መኪናው አልቆም ብሎት ደነገጠ። መኪና አልቆም ብሎት ነው። ኖርማል ነው ምናምን ነገር አልኩት። ከሞት በኋላ ያለውን አስብ፣ ችግር የለውም። ፍሬንም ቢብል መኪና አለው እንዴ? ከብት እኮ ነው። በግ የዋ ሰው ግን ክፉ አድርጎ ያስባል። እሱ እኔ ምናደደው በታች እየጻፉልክ ነው። ኢየሱስ ስትል የነበርክ ልጅ ለምንድን ነው ፈለጋ በዛክ ያሉ ነው። ኢየሱስ ስትል የነበርክ ልጅ ምን ነው ፈለጋ አበዛክ እያሉት ነው። አይ ከስር ፕሮቴስታንት መኪና ይዞ ነበር። ፈለገ አበዛ ኢየሱስ ስትል አልነበረ ወይ እያሉ ነው። ስልታቱ አስቀየረክ። የእናትህንም ስም አትጥራ፣ የአባትህንም ስም አትጥራ፣ የሰው ስም አትጥራ፣ ኢየሱስ ብቻ በል እያሉ ነው። ማን ነው የሚለው? ጴንጤዎች ከስር እኔ ፋሌን ወደዋለሁ። ወንድሜ እኮ ነው። መድኃኒዓለም ኢየሱስ እሱን ይጠላል ይላሉ። አጓስማ ፋሌ የሚጠላ ጴንጤ ካለ ገደል ግባ በለው። አይ ፈለገን ሳይሆን የሰው ስም መጥራት ኢየሱስ ይጠላል። ስለዚህ ዝም ብለህ ኢየሱስ በል ነው እያሉ ያሉት። ኦኬ ፈቃድ ይሁን የሰውን ነገር ላልናገር የሚለውን የኔ ተሸፈኖ ገባኝ ተረዳዋችሁ። ማድዬን እኔ እኮ አራዳ ነኝ፣ ይገባኛል። እኔ የምልህ እንትን ሲሲ ሁሉም ጴንጤ ገነት ይገባል? አንተ ሴናም የተባልክ እኔ ጴንጤ አይደለሁም። ጴንጤ አትበሉኝ፣ ኦርቶዶክስ ነኝ እኔ።
ምን አባክ ታመጣለህ? እኔ ከመጀመሩ ጴንጤ እኔ እኮ ምን እዛ ጋር ሰማይ ቤት እንዳልጠየቅ ነው ጴንጤ ጋር ሂጅ አንድ ቀን የተጠመኩት። ምን አባ ግብቶ ነው አንተ ጴንጤ የምታደርገኝ? አንተ ውጣ ና አተ ሴና የምትባል ከአሁን በኋላ እንዲህ አይነት ኮመንት አትጻፍ። ብሎክ ነው ማለት ኦርቶዶክስ ነኝ የሱ አይደለም እንዴ? እኔ ውሎዬም ከኦርቶዶክስ ጋር ነው። የምበላው መጠጣው ከኦርቶዶክስ ጋር ነው። ምን አባ ገብቶ ነው አንተ ፈራጅ መላጭ ያደረገ? ኧረ እኔ እኮ ፍጥነታችሁ ኦርቶ ነው። ጴንጤ ነኝ በቃ ደብሮኛል። ለምን እንደው ታውቃለህ? ነብይ የሚባሉ ደበሩኝ። በቃ ካራቴ ምናምን ካናዳ ትሄዳለህ ምናምን በቃ አስጠሉኝ። ልገባ ነበር እዛ ግን ደበረኝ። ይኸው እኔ ነገ ማድየቄ ቢኒያም ከተጠመቅኩ በአንተ ስም ነው። እሺ ስልክህን ላክልኝ። እልክልሃለሁ። በውስጥ ላክልኝ። ምንም ግራ መጀመሪያም እኮ የሚሻለን ትተህ ሄድክ። እመቤቴ በቃ አሰከሩኝ አትልም? የሌለ ምንም አቋም የለ መድረሻ የለ። ወንጌሉ ግልጽ ነው እነሱ ጋር አለ። ግን አሁን ትዝታው እንኳን ጸበል ቀጂ ብሎ ዘማርያም እስኪ ሰውን ዝቅ አድርግ የሚል አምላክ አለ። ማይደረግ እኮ እግዚአብሔርን አፈርኩኝ የመጨረሻ እናቴ ትሙት። ወንጌል ጴንጤም በልዩ ማከብር ልጅ ነበርኩ ግን አፈርኩኝ። ጸበል ቀጂ ጋር ምናምን እግዚአብሔር ዝቅ ያደርገው ሰው የለም። የእውነት ስልክህን ላክልኝ። እንደውም ላይቭ ዘግዋለሁ። በቃ እሺ እልክልሃለሁ። በቃ ይኸው እየዘጋሁት ነው ስልክም ንገራቸው። ኦርቶዶክስ እንደሆንክ ንገራቸው። ፕሮቴስታንት